ሰላም ሰላም የተወደዳችሁ ቤተሰቦች እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን የአማርኛ ቋንቋን ፊደላቶችን መቁጠር እየጻፍን እንለማመዳለን። እንግዲህ እኔ ከዚህ ሶሻል ሚዲያ ላይ ከመጣው ከሁለት ዓመት በላይ ሆኖኛል። በዚህ ሁለት ዓመትም በጣም ብዙ ልጆችን በዩቲዩብ ላይም ሆነ በውስጥ መስመር በጣም ብዙ ልጆችን አስተምሬያለሁ እና ብዙዎቻችሁ ፊደላቶችን መለየት ነው ችግራችሁ ማለት ነው። እኔ ብዙ ፊደላቶችን ከሰራው በኋላ ወደ ማንበብና መጻፍ ለመግባት ሞክሬ ነበር፣ ግን ብዙ ተማሪ ፍላጎት ያለው ፊደላቶችን መለየት ላይ እንደሆነ ስለተረዳው ዛሬም በቦርድ ላይ እየጻፍን እንከታተላለን ማለት ነው። ለብዙዎችም ደግሞ እንዲደርስ ሼር አድርጉላችሁ፣ ጓደኞቻችሁን ነገሯቸው። ፋኖስ ኢትዮጵያ ብላችሁ ሰርች አድርጉ በሏቸው። አሊያም ደግሞ ኢሞ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ ኮፒ አድርጋችሁ ሊንኩን ላኩላቸው። ብዙ ልጆች መጻፍና ማንበብ እንዲችሉ ያግዛል ማለት ነው ቪዲዮ እና ያው በዚህ በዩቲዩብ ላይ ብቻም ሳይሆን በውስጥ መስመር የምትማሩ ልጆች እኛ ጋር በውስጥ መስመር ስለምናስተምር ስልኬን ተጠቅማችሁ አሊያም ደግሞ ከስር ዲስክሪፕሽን ላይ ባለው ሊንክ ገብታችሁ ብታናግሩኝ በሳምንት 5 ቀን በቀን 1 ሰዓት እያስተማርናችሁ በአጭር ቀን ፊደላቶችን ለይታችሁ መጻፍና ማንበብ ትችላላችሁ ማለት ነው። ስለዚህ የዛሬ ትምህርታችን የሚሆነው ፊደል እየጻፍን ማንበብ ነው የሚሆነው ማለት ነው። ስለዚህ አማርኛ ይህ የትምህርታችን ርዕስ ነው፣ አማርኛ። እሺ አሁን ፊደላቶችን እንላለን እንጽፋለን ማለት ነው። የአማርኛ ፊደላቶች ትንሽ መረጃ ልንገራችሁ መጀመሪያ፣ እንዴት ነው ትምህርቱ የሚቀላችሁ የሚለውን እንድትረዱ ማለት ነው። የአማርኛ ፊደላቶች ወደ ጎን ስንቆጥራቸው 7 ናቸው። ወደ ጎን ማለት ነው። ለምሳሌ አንድ ቤተሰብ አንድ ፊደል 7 ቤተሰብ አላት ማለት ነው። ስለዚህ ወደ ጎን 7ቱን ፊደላቶች እናጠናለን ማለት ነው። ከዚያ ደግሞ ሙሉ የአማርኛ ፊደልን ሙሉን ለማወቅ ደግሞ 34 ፊደላቶች አሉ። ስለዚህ 34ቶችን ደግሞ እናውቃለን ማለት ነው። ስለዚህ 34ቱም ቤተሰብ አላቸው፣ 7 ቤተሰብ ማለት ነው። ስለዚህ እሱን ካወቃችሁ በኋላ አማርኛ ማንበብም መጻፍም ትችላላችሁ ማለት ነው። ስለዚህ እሱን ነው የምናደርገው እኛ። እሺ አሁን የመጀመሪያ ፊደል እንደምታውቁት ብዙዎቻችሁ እንደምታውቁት ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ይህን ትጽፋላችሁ ማለት ነው። ስለዚህ አሁን አንድ ፊደል 7 ቤተሰብ አላት ብያችኋለሁ አይደል? 1 2 3 4 5 6 7 ያው። ስለዚህ እቺን ማወቅ ነው የሚጠበቅብን ማለት ነው። እሺ ከዛ ማንን እንጽፋለን? ለ። ከሀ ቀጥሎ ለ ፊደል እንጽፋለን ማለት ነው። እናንተ እየጻፋችሁ አብረን እያነበብን ነው የምንቀጥለው። ከዛ ለ ሉ ሊ ላ ሌ ል ሎ ያው ለ ሉ ሊ ላ ሌ ል ሎ እንላለን ማለት ነው። ከዛስ ከለ ቀጥሎ ሐመር ውሃ አለ። ይህም ሀ ነው፣ ተመሳሳይ ነው። ሐመር ውሃ እንለዋለን። ሀ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። አሁን ከዚህ ጋር ተመሳሳይ ነው። ይሄኛው አንደኛ ሀ፣ ይሄ ሁለተኛ ሀ ማለት ነው። ስለዚህ ሀ ፊደል እስካሁን 2 አየን ማለት ነው። ሀ በስሟ 4 በአንድ ስሟ 4 ፊደል አለ ሀ። ስለዚህ ወደ ታች ስንሄድ እናየዋለን ማለት ነው። ስለዚህ ሀ ለ ሀ። አሁን ማን እናያለን? መ እናያለን ማለት ነው። መ። እሺ መ ሙ ሙ ሚ
ማ ሜ ም ሞ ሞ ይኸው መ ሙ ሚ ማ ሜ ም ሞ ትላላችሁ ማለት ነው። እሺ ከዛ ከመቀጠሉ የምንሄደው ሰ ይባላል። ሰ ከሰቀ ሰ ሰ ስንል ያው ሰ ሱ ሲ ሳ ሴ ሴ ስ ስ ሶ ሶ። አሁን የሁለቱ ልዩነት በደንብ እዩ። ይሄኛው እግሩ ከውጭ ነው የመጣ፣ ያኛው ግን ከውስጥ ነው የወጣው ማለት ነው። ሶ ሶ ሰ ስ ሱ ሲ ሳ ሴ ስ ሶ እንላለን ማለት ነው። ከዛ ከሰ ቀጥሎ ማን እናገኛለን? ከሰ ረን እናገኛለን ማለት ነው። ረ ኦኬ ረ ረ ሩ ሪ ራ ሬ ር ሮ ሮ እንላለን ማለት ነው። ረ ሩ ሪ ራ ሬ ር ሮ አለን ማለት ነው። ከረ ቀጥሎ ሰን እናገኛለን። እንግዲህ በአማርኛ ተመሳሳይ ስም ያላቸው ግን የተለያዩ ፊደሎች አሉ ማለት ነው። ስማቸው ተመሳሳይ ግን በመልክ የሚለያዩ ማለት ነው። ኦኬ ሶ ሰ ይችን እንጽፋለን። እቺ ሰ ሰ ሱ ሲ ሳ ሴ ስ ሶ ሶ አያችሁ። ሰ ሱ ሲ ሳ ሴ ስ ሶ እንላለን ማለት ነው። ኦኬ አሁን ደስ እያላችሁ እንደሆነ ይሰማኛል። ለምን እንደሆነ አላውቅም። እሺ አሁን ስንት ፊደል አየን ማለት ነው? 1 2 3 4 5 6 7 ሰባት ፊደሎች አየን ማለት ነው። ስለዚህ እኔ ልፈጥን እችላለሁ። ለጀማሪ ተማሪ ይህ ፈጣን ሊሆን ይችላል። የምትሞክሩ ልጆች ደግሞ በጣም እየተንቀረፈፉ ሊመስላችሁም ይችላል። ስለዚህ ዝግ ብላችሁ መጻፍ ትችላላችሁ። ከፈጠንኩባችሁ ደግሞ እያቆማችሁ መጻፍ ትችላላችሁ ማለት ነው። እኛ ግን እንቀጥላለን። ስለዚህ ሰረሰ አሁን ደግሞ ማነች? ሸ ምንላት ፊደል ማለት ነው። ሸ ከሸ ማለት ተመሳሳይ ነው የሚመስሉት። ሸን ስንጽፋት ይኸው እችን ሸ ከላይ ከዛ ሹ ስንል ያው ሰን ጽፈን እንደዚህ አድርገን ሹ ከዛ ሺ ከዛ ሻ ከዛ ሼ ከዛ ሺ ከዛ ሾ እንላለን ማለት ነው። ሸ ሹ ሺ ሻ ሼ ሺ ሺ ሾ እንላለን ማለት ነው። ሾ ሾ ኦኬ። ከዛ ከሸ ቀጥሎ ማንን ነው የምናየው? ከሸ ቀጥሎ ሸቀ ቀ ቀ ነው። ቀ እናያለን ማለት ነው። እሺ ቀ ቀ ቁ ቂ ቃ ቄ ቅ ቆ ቆ እንላለን ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ እንላለን ማለት ነው። ኦኬ እሺ አሁን እስከ ቀ አየን ማለት ነው። ስንት ፊደል ማለት ነው? 1 2 3 4 5 6 7 8 9 ፊደላቶችን ማለት ነው። አሁን 9 ፊደል ካየን በዚህ በኩል ደግሞ ከዚህ የቀጠሉትን ማየት እንችላለን። ቪዲዮ አልረዘመም። ኦኬ
ስለዚህ ሸቀ ከዛ በሚለው ላይ እንቀጥላለን ማለት ነው። በ ስለዚህ እዚህ ላይ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ እንላለን ማለት ነው። እሺ ከዛ በቀጥሎ ሸቀበ ከዛ ተ ፊደል ነች ማለት ነው። ተ ቱ ቲ ታ ቴ ት ቶ እንላለን። ተ ቱ ቲ ታ ቴ ት ቶ እንላለን ማለት ነው። እሺ አሁን ደግሞ ማን እንሄዳለን? ቸ ፊደል ማለት ነው። ቸ ቹ ከዛ ቺ ከዛ ቻ ቼ ች ቾ እንላለን። ቾ በደንብ ቾ ስንል ያው እንዳርገን ያው ከዛ እንደዚህ ማለት ነው። ቾ ቸ ቹ ቺ ቻ ቼ ቺ ቾ ትላላችሁ ማለት ነው። እሺ ከቸ ቀጥሎ በተቸ ሀ ስለዚህ ስንት ሀየን ማለት ነው? ሶስተኛ ሀ ልናይ ነው ማለት ነው። ሶስተኛ ሀ ነው። ሶስት ሀ ማለት ነው። ስትጻፍ ሀ እንደዚህ ናት። እችኛዋ ሀ ሁ ሂ ሃ ሄ ህ ሆ እንላለን። ይቺ ሶስተኛ ሀ ነች ማለት ነው። ሶስተኛ ሀ ነች። ስለዚህ አንድ እዚህ ላይ ሀ፣ እዚህ ላይ ሁለተኛ ሀ፣ እዚህ ላይ ሶስተኛ ሀ ማለት ነው። ሀ በአራት ሀ ነው ያለ፣ አንድ ይቀራል እንደውም ወደፊት ማለት ነው። ሶ ሀ ሁ ሂ ሃ ሄ ህ ሆ። ብዙ ተማሪ ግን እቺ ፊደል ትከብደዋለች፣ ግን በደንብ ይዩ። ነን ነው የምትመስለው። ነን ከጻፋችሁ በኋላ ከዚህ ከጎን እቺን ትጽፋላችሁ። ሌላ ብዙ አስቸጋሪ ነገር የለውም ካስተዋላችሁ ማለት ነው። እሺ ከዛ ከሀ ቀጥሎ ማንን ነው የምንጽፈው? ሀ ነ የሚባለው ፊደል እንቀጥላለን። ነ ኑ ኒ ና ኔ ን ኖ። ያችሁ ነ ኑ ኒ ና ኔ ን ኖ። እሺ ከዚህ ቀጥሎ ማን ነው? ኘ ፊደል ማለት ነው። ኘ ተመሳይ ናቸው ቢገርማችሁ። ኘ ኙ ኚ ኛ ኘ ኚ ኞ ኘ ኙ ኚ ኛ ኘ ኚ ኞ ትላላችሁ ማለት ነው። እሺ እነዚህ ፊደሎች ያው በደንብ ይዋቸው። በደንብ እዚህ ላይ ይታዩ ከሆነ በደንብ እንግዲህ ከከበዳችሁ ደግሞ እንትን ለማለት ሞክራለሁ። እንደገና ለብቻቸው ትልቅ እያልኩ ለመጻፍ ሞክራለሁ። ስለዚህ እነዚህ ሀ ነ ኘ ብዙ ተማሪ ሲከብደው ስለማይ ማለት ነው። ከዛ አ ፊደል ናት የምትከተለው። አ ኡ ኢ አ ኤ እ ኦ
አ ኡ ኢ አ ኤ እ ኦ እንላለን ማለት ነው። ከዛ ከአ ቀጥሎ አ ከ ነው የሚከተለው። ከፊደል ደግሞ ከ ኩ ቲ ካ ኬ ክ ኮ ከ ኩ ቲ ካ ኬ ክ ኮ እንላለን ማለት ነው። እሺ አሁን ከቀጥሎ ኸ የሚባለውን ፊደል እናያለን ማለት ነው። ኸ እሺ ኸ ለማለት ደግሞ ራሱን ነው የሚመስለው። ኸ ሁ ሂ ሃ ሄ ሄ ስ ሆ ይሄኛው አራተኛው ሀ እንለዋለን። ስለዚህ በዛሬ ትምህርት አራት ሀዎች አይተናል ማለት ነው። ሀ 1 ሀ 2 ሀ 3 ሀ 4 ማለት ነው። ስለዚህ ኸ እንልና ኸ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ስለዚህ በዛሬ ትምህርታችን ስንት ፊደላቶችን አየን ማለት ነው? በአጠቃላይ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ማለት ኦልሞስት ግማሽ ነው ይቀር። 18 ማለት ከግማሽ ያንሳል። አሁን በቀጣይ የምሰራላችሁ ቪዲዮ ከግማሽ ያንሳል። ስንት ቪዲዮ ነው ይሄኛው? 18 ከሆነ 34 ስለሆነ 14 እና 2 16 ፊደሎች ነው የምናየው። ዛሬ 18 አይተናል። በቀጣይ ደግሞ 16 ፊደሎች እናያለን። ጨረስን ማለት ነው። ከዚህ በኋላ ፊደላቶችን እያገጣጠምን ትርጉም የሚሰጥ ቃል መፍጠር ማለት ነው የሚጠበቅብን። ለምሳሌ እንደው ይሄኛውን ሳይድ ላጥፋውና ከዚህ ላይ ቃላት ለምሳሌ እያወጣው የተወሰነ ላሳያችሁ። ይሄን ላጥፋና ማለት ነው። ያው ማቆም ትችላላችሁ። ቪዲዮውን አቆሙትና መጻፍ ትችላላችሁ። እኔ አሁን ከፈጠንኩባችሁ ማለት ነው። እሺ ይሄን አጠፋዋለሁ። ቃላት እንዴት እንደሚመሰረቱ እናያለን ማለት ነው። ለምሳሌ ከዚህ ውስጥ ቃላት ማውጣት እንችላለን። ለምሳሌ ላም ብለን መጻፍ ቻለን። ይችን ላን እና ከዛ ደግሞ ምን ከዚህ ላይ በመውሰድ ማለት ነው። ህልም ብለን መጻፍ ይቻላል። ህልም አያችሁ፣ ቃሎችን ማገጣጠም በጣም ቀላል ነው። መቁጠር ከቻለን መጻፉ በጣም አማርኛ ቀላል ነው። ፊደሎችን ከለየን ማለት ነው። ህልም ከዛ ደግሞ ለምሳሌ ምስር ማለት ይቻላል። ምስር ማለት ይቻላል። ከዛ ደግሞ ሳር ማለት ይቻላል። አሁን እዚህ ላይ ሳር ማለት ይቻላል። ከዛ ደግሞ ምን ማለት ይቻላል? ሾላ ማለት ይቻላላችሁ። ሾላ ማለት ይቻላል። ከዛ ደግሞ ባለ 3 ደግሞ እሺ ከዛ እዛኛው ላይ ነው። እሺ ቆይ እሺ ሰመረ ማለት ይቻላል። ሰመረ ከዛ ደግሞ በዚህ በሌላ በእንት ደግሞ ሌላ ማለት ይቻላል። ሌላ ማለት ይቻላል። ባለ 3 እሺ ባለ 3 ቆትሉና ሻ ማለት ይቻላል። ቆሻሻ ማለት ይቻላል። ከዛ ደግሞ ሸማ
ሸማ ማለት ትችላላችሁ። ከዛ ደግሞ ባለ 3 እሺ እሺ መለሰ በዚህኛው ማለት ነው መለሰ ማለት ትችላላችሁ። ከዛ ደግሞ መትሉና መላ ማለት ይቻላል። መላ በጣም ብዙ መመስረት ስለምትችሉ ማለት ነው መላ ማለት ይቻላል። ከዛ ደግሞ እሺ ቁትልና ቁስል ማለት ይቻላል። ቁስል እያላችሁ በጣም ብዙ ቃላቶችን መስራት ትችላላችሁ ማለት ነው። አሁን እነዚህን ቃሎች የመሰረትኩላችሁ ከዚህ ውስጥ እያወጣሁ ነው ማለት ነው። አማርኛ ምን ልላችሁ ፈልጌ ነው፣ አማርኛ ፊደላት ከለያችሁ ቃላት መመስረትና አረፍተ ነገር ማንበብ ምናምን በጣም ቀላል ነገር ነው። ስለዚህ ፊደላቶችን በደንብ ካጠናችሁ ትምህርቱ በጣም ቀላል እንደሆነ ልነግራችሁ እወዳለሁ። ይህም ደግሞ እናንተ ከዚህ ከዩቲዩብ በተጨማሪ እኛ ጋር በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እያስተማርናችሁ ሰዓቱን እናንተ መምረጥ ትችላላችሁ። ቋሚ የሆነ ሰዓት ማለት ነው። በዛ ሰዓቱ ላይ እየገባችሁ ደብተርና እስክሪብቶ አዘጋጅታችሁ እኛ ጋር በሳምንት 5 ቀን በቀን አንዳንድ ሰዓት በጣም በቂ ነው። በአንድ ወርና በ2 ወር መጻፍ ትችላላችሁ፣ መልመድ ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።